አሁንም ቢሆን የዚች ልጅን ህይወት ከምትጎዳ የፍቅርን ህይወት ከምትጎዳ ልጅቷን ተዋትና ሩታንም ሄርሜላን ማትፈልግ ከሆነ ሁለቱንም ተዋቸውና ለትንሽ ጊዜ ከራስ ጋር ብትኖር ነው የሚሻለው። ገብቶሃል? ግዴታ እኮ ከሴት ልጅ ጋር መኖር የለብህም ወይስ ከሴት ጋር ግዴታ ካልኖርክ ትሞታለህ ተብሏል እንዴ? ኤፍሬም እሱን ለኔ ተው፣ ይሄንን ጥያቄ ለኔ ተው። ከሴትም ጋር ልሆን ከምንም እሱ አንተ የሚጠቅስ ነገር አይኖርም። ከቤቷ ድረስ ሄደ እሷ ሳታውቅ ልጅ ይዘባት ወጥተህ ነበርና እሷ ደግሞ በልጇ አትደራደርም። ገብቶሃል? ብዙ ነገር የተባለችበትና ብዙ ነገር የተሰደበችበት ልጇ ነው። ስለዚህ ድንገት ሲጠፋ ብዙ ነገር ሊፈጠር ይችላል። ይሄን ነገር ነው ማሰብ ነበረብህ አንተ። እቃ አይደለም ከመሬት የሆነ ነገር ይዘህ የወጣው ልጅ ነው እና ምን እሷስ ምን ታስባለች የሚለው ነገር ማሰብ መቻል ነበረብህ። በቃ እኔ ያደረኩ ያለሁት ነገር ለኔ ከጠቀመኝ ለኔ ተወልኝ። ከዛ ውጪ ግን ሩታና ሄርሜላ ላይ አትድረስ ካልከኝ እኔ አልደረስኩባቸውም። አሁንም እነሱ ናቸው እየደረሱብኝ ያሉት። ስለዚህ እነሱን ማስቆም ትችላለህ። ሰው ለምንም ታወዛግበውና ምክንያት ካለው ምክንያትህን እኮ በግልጽ መናገር ጊዜው ካልሆነ መናገር አልችልም። ጊዜው ሲደርስ ሁሉን ነገር ማወራ ይሆናል። ኦኬ ሰዎች ከተጎዱ በኋላ ሰዎች የሆነ ነገር ከሆኑ በኋላ ነው የምታወራው ማለት ነው። እንደዛ ነው ለአንተ ሄርሜላ የሆነ ነገር ከሆነች በኋላ ሩታ የሆነ ነገር ከሆነች በኋላ ነው ለማይገባውና ለማይረዳው ሰው የሆነ ነገር ማውራት ተገቢ ነው ብዬ አላስብም። በቃ አሁን አንተ በነገርም አይገባም በነገርም የምትረዳኝ ነገር አይኖርም። ለምን እስከዛሬ የምትረዳ ሰው ብትሆን ኖሮ እስከዛሬ ትረዳኝ ነበር ብዙ ነገር። ምንም እኮ እንድረዳክ ያደረግከው ነገር የለም። ገብቶሃል? እኔ አንተን እንድረዳክ ምንም ጥሩ ነገር ያደረግከው ነገር የለም። ኢትዮጵያ ጥሩ ነገር ሲያደርገው የምትረዳውም የምታዝንለትም አንተ ግን ምንም ነገር ጥሩ ነገር እያደረግክ ስላልሆነ ላዝንልህም ልረዳክ ማለት ነው። ገብቶሃል? በሰው ልጆች እየጫወትክና በሰው ህይወት እየቀለድክ እንዴት ነው አንተን ልረዳክ የምችለው? ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝዝት ይበልኝ። እንግዲህ ዛሬም ወደ እናንተ ተመልሼላችሁ መጥቻለሁ። ያው እንደሚታወቀው ሙዜ ዴቭ ሆነን ተገናኝተን ትናንትና አውርተን ነበር፣ ለማውራት ሞክረን ነበር። ያው አብርሽን ከዚህ ጉዳይ እናስወጣው ምናምን ብለን ተመካክረን ነበርና ዛሬ አንድ ሐሳብ ወደ እናንተ ይዤላችሁ መጥቻለሁ። ምንድነው ካላችሁኝ እሱም ሁለቱንም አልፈልግም ብሏል። እንደሚታወቀው ሄርሜላንም ሩታንም አልፈልግም ብሏል። ስለዚህ በቃ ማይፈልጋቸው ከሆነ ለአንድ ነገር ነው ዛሬ መጣሁት፣ እዛው ከፍቅር ጋር ይኖሩ፣ ሄርሜላ ጋርም እንዳይደርስ ሩታ ጋርም እንዳይደርስ ማለት ነው። ትናንትና ልጅ እስከ መስረቅ ድረስ ገብቷቸዋል። ይሄ ደግሞ ንቀት ነው። በጣም አላረ ተናናቀ። እሱ ራሱ በጣም ንቀት ነውና እንደዚህ ደግሞ መደረግ የለበትም። እሱ ሕፃን ልጅ አይደለም። የሕፃን ልጅ ጨዋታ መጫወት የለበትም። ስለዚህ ሁለቱንም አልፈልግም ካለ ሩታ ቤት መሄድ የለበትም፣ ሄርሜላ ቤት መሄድ የለበትም። እዛው ከፍቅር ጋር እንደፈለገው መሆን ይችላል። ስለዚህ እሱን ልነግረው ነው ዛሬ ጠርቼዋለሁ። በመከራ ስልክ አንስቶልኝ እንገናኛለን ብሎኛል። ያው እሱን እየጠበቅኩት ነው እና ያው ምንም ልናገረው አልችልም። ተውም ቢባል የሚተውን አይነት ልጅ አይደለም። ገብቷቸዋል። ያው ተው ብለው መጨቃጨቅ ነው እንጂ ትርፉ ምንም ትርፍ የለውም። ገብቷቸዋል አይደል? ስለዚህ ልጁ አይደለም እኔን ታላቅ እህቱን ራሱ እየሰማ አይደለም። ስለዚህ እኔ ባወራም ብዙም ተደማጭነት አይኖረውም። ግን ያው አንድ ነገር ለመናገር ነው የመጣሁት። ትናንትና ትንሽ ያየሁት ነገር ስለደበረኝ ነው። ልጅ እስከ መውሰድ ድረስ ስለደረሰ ይሄ ነገር ደግሞ ተገቢ ወይም ደግሞ መሆን ስለሌለበት ካሁን በኋላ ሄርሜላ ጋርም ሩታ ጋርም መድረስ የለበትም። በቃ ከፍቅር ጋር ነው መኖር ፈልገው ካለ እዛው ሁለቱ ተጋብተው እንደፈለጉ መሆን ይችላሉ። ግን ደግሞ እዚች ጋር ረብሻም ሆነ ውካታም እሱ መፍጠር የለበትም። ትናንትና ደግሬያቸዋለሁ ከዚህ በፊት ሁሉም ነገር የሚያደርገው አውቆ ነው። ጫጫታውና ውካታው ይፈልገዋል። ትላንትና እንትና ሩታ እያለች ነበር ሾው ማድረግ ይወዳልና ነገር እያለች ነበርና የታይታ ሰው ነው ነው ለምናገር ታይታ ነው ይወዳልና ለዛም ነው ይሄ ሁሉ ነገር እያደረገ ያለው። ሁሉም ነገር ደግሞ አውቆና ሆን ብሎ ነው እያደረገ ያለው ነገር እናንተ ስላልገባችሁ ነው እንጂ ማንኛውም ነገር ሆን ብሎ ነው እያደረገ ያለው። ብቻ እንደዚህ ባታደርግ ጥሩ ነው። ለነገር ለህይወትም ለራስም ለሁሉም ነገር ይሄ ነገር አይጠቅምም እና አንዳንዴ ሰው ሁሉ ተው ሲልህ መተው አለብህ። ምክንያቱም ይሄ ሁሉ ሰው በአንድ አቅጣጫ እያየ ከሆነ አንተ ሌላ አይነት ከሆነ እያየ ያለው ስህተት ያለው አንተ ነህ ማለት ነውና ሰው የሚልህም ነገር አንዳንዴ መስማት አለብህ ብዬ አስባለሁ እንደራሴና
እሺ ጠርቼዋለሁ። እሱም ያው መጥቷል ያየሁት ነውና መናገር ያለብኝ ነገር እነግረዋለሁ ብዬ አስባለሁ። እስቲ ይምጣና የተሰማኝን ስሜትና ማውራት የፈለኩት ነገር አየዋለሁ። ያው እዛች ጋር ቆሞ ነው እየመጣ ነውና ብቻ ምን እንደምናገር ራሱ አላውቅም። አሁን ላይ በጣም ነው ግራ የተጋባሁት። ምክንያቱም ሁሌ መጨቃጨቅና ሁሌ የሆነ ነገር መታራቱ ራሱ በጣም የሚደብር ነገር ነውና ጭቅጭቁም ሁሉም ነገር ነው የሰለቸኝ። አንዳንዴ እንደውም ከዚህ ነገር ልውጣ እንደ ምናምን ነገር ያለው ከዛ ሩታን አስባለሁ የሆነ ሰውን አስባለሁ ምናምን ነገርና ብቻ ትንሽ የሚከብድ ነገር ያው እናንተ እንደምታስቡት አይደለም። የሚከብድ ነገር ነው። ከተገናኘን ትንሽ ቆይተናልና ስለተገናኘን በጣም ደስ ብሎኛል። በአንዳንድ ጉዳይ ላወራክ ነው የመጣሁት። ያው ለምን እንደማወራክ ታውቃለህ ልገባለን ብዬ አስባለሁ። ትናንትና እኔም ቡዜም ዲቭን ተገናኝተን ነበር አብረን ሶስታችንም ማውራት ያለብን ነገር እያወራን ነበር። ምንድን ነው እየተካሄደ ያለው ነገር እያልን ነበር። ሪዛ አንተ ፈልገው ከሆነ ነገር እያደረግክ ያለው ይሁን አላውቅም፣ ወይም ደግሞ እነሱን ለማብሸቅ ይሁን እያደረግክ ያለው ነገር አላውቅም። ጭንቅላት ላይ ምን እንዳሰብክ ሊገባኝ አልቻለም። ምንም ብቻ ሊገባኝ አልቻለም። ግልጽ እንድታደርግልኝ ስለፈለኩ ነው። ሌላው ደግሞ ያው ሩትና ሄርሜላን አልፈልጋችሁም ብላቸዋል። ትናንትና ግን ከቤቷ ድረስ ሄደ እሷ ሳታውቅ ልጅ ይዘባት ወጥተህ ነበርና እሷ ደግሞ በልጇ አትደራደርም። ዶክተር ብዙ ነገር የተባለችበትና ብዙ ነገር የተሰደበችበት ልጇ ነው። ስለዚህ ድንገት ሲጠፋ ብዙ ነገር ሊፈጠር ይችላል። ይሄን ነገር ነው ማሰብ ነበረብህ አንተ። አቃ አይደለም ከመሬት የሆነ ነገር ይዘህ የወጣው ልጅ ነው እና ምን እሷስ ምን ታስባለች የሚለው ነገር ማሰብ መቻል ነበረብህ። ያ ነገር እያሰብክ አይደለም። የሆነ ራስ ወዳጅ ብቻ እየሆንክ ነው። ገብቶሃል? አንዳንዴ ለሰው ማሰብ ጥሩ ነው። ስንተሳሰብ ሁላችንም መኖር ምንችለውና ሁሉ ነገር ግልጽ እንድታደርግልኝ ስለፈለኩ ነው ዛሬ ጠርበው ከተገናኘንም ስለቆየ ምንድነው ሐሳብህ ካላማክ ለትዳር ባለፈው ዕለት ፍቅር ሳትመጣ ለትዳር በቃ እኔ ትዳር አልፈልግም ለትዳር አሁን ላይ ብቁ አይደለሁም አልፈልግም እያልክ ነበር። ግን ደግሞ ምንም እሱም ሳታርፍ ድጋሚ ሶስተኛ ሴት አመጣክ በህይወትህ እና ምንድነው ሐሳብህ ካላማክ ግልጽ አድርግልን እስቲ። አሁን ትዳር ያስፈልግ አይ ትዳር ሳይሆን ሴት እኮ አልፈልግም ነበር። ለትንሽ ጊዜ ብቻዬን መሆን ፈልጋለሁ ምንም ነገር አያስፈልገኝም ነበር ያልከው። ግን ደግሞ አንተ በቃል ካልተገኘም ድጋሚ ወደ ህይወትክ ሴት አመጣክ። ይሄ ደግሞ ጥሩ ነገር እያደረግክ አይደለም። ሁሉም ነገር ግልጽ አድርገህ ማውራት ትችላለህ። ፖይንት ሀሳብ እሺ፣ አሁን እኔ የጠራህበት ፖይንት ሀሳብ ትናንትና ሩታ የጠየቀችኝን ጥያቄ ለመድገም ነው? ልጁን ለመወሰድክ ነው? ዋና የመጣህበትን ሀሳብ በግልጽ ነገር ይከላል። አይ የእሷን ሀሳብ ለመድገም ምናምን ሳይሆን አንደኛ ሁሉም ነገር ግልጽ እንድታደርግልኝ ነው። ምንድነው ሀሳብ? ሁለተኛ ነገር ደግሞ ሀሳብ ከፍቅር ጋር መሆን ከሆነ ከሷ ጋር መኖር ከሆነ ሄርሜላ ጋርም ሩታ ጋርም አለመድረስ ነው። ገብቷል? በቃ አንተም ህይወት ትኖራለህ፣ እነሱም ህይወታቸውን ይኖራሉ እኮ። ሄርሜላና ሩታ ጋር እኔ መች ደረስኩ? እነሱ መጡብኝ እንጂ አልመጣሁባቸው። እነሱ አልደረስኩባቸው። እኔ መጀመሪያ ቀን ነው ላስተዋውቃቸው ያገናኘኋቸው። ለምን? እነሱም ማየት ስለሚፈልጉ እንዲያምኑ ስለሚፈልግ። ከዛ ውጪ እኔ መች ደረስኩባቸው? እነሱ ናቸው እኔ በሄድኩበት በወጣሁበት በገባሁበት እንትን እያሉ እያስቸገሩኝ ያሉት እንዴ። አይተሃል? ከሀገር ልወጣ ስል ራሱ ያ ሁሉ ነገር የተፈጠረው እነሱ ናቸው የተከተሉኝ እንጂ እኔ ምኑ ጋ ነው የኔ ጥፋት? የቱ ጋ ነው? እኔ እነሱን ከኔ በቃ ካልተለ እንትን ከኔ ጎን ካልሆኑ ብዬ እንትን ያልተገፉት የቱ ጋ ነው? ልትነግረኝ ትችላለህ? በመጀመሪያ ደረጃ ልጆቹ ብዙ ተስፋ ሰጥታቸው ነበር። ሄርሜላም ይሄ ሁሉ ነገር እየፈጠረች ያለችው ተስፋ ስለሰጣት። ከዛ በፊት ብዙ ነገር ተስፋ ሰጥታታል። በአንዴ ነው እሷ ነው የተውቃት። ገብቶሃል? ከዛ ሩታ ጋርም የተውካት ልጅ ጋር ነው በአንዴ የተመለስከው። ይሄ ሁሉ ነገር ነው እየፈጠርክ ያለው ራስህ ነህ። ገብቶሃል? ዛሬ ላይ እነሱ ናቸው እየመጡብኝ ያሉት ምናምን እንድትል አትችልም። ሁሉም ነገር እንዲፈጠር እያደረክ ያለው እንዲመጡብኝ እያደረክ ያለው ያንተ ስራ ነው። አንተ ነህ እያደረክ ያለው። ትናንትና ልጅ ይዘህ ስትወጣ እኮ ሩታ እንደምትመጣ እኮ ታውቃለህ። የሁሉ ነገር ደግሞ እያደረክ ያለው አውቀህ ነው። ስለዚህ አንተም ይሄ ነገር ማድረግ የለብህም። እነሱ ስለተከተሉክ ብቻ አንተ ጥፋት የለብህም ማለት አይደለም። እንዲመጡ እያደረካቸው ያለው አንተ ነህ።
በመጀመሪያ ደረጃ አንተ ራስህ እነሱን አልተውካቸውም። በአፍ ነው ትቻቸዋለህ ያልካቸው፣ ድርጊት ግን አልተውካቸውም። ስለዚህ ግልጽ አድርገህልን ሁሉም ነገር ከፍቅር ጋር ከሆነ መኖር ፈልገው እነሱ ጋር ያለመድረሰው በምንኛውም ልጅን ማየት ከፈለክ መንግስት ባዘዘልክ ቀን ልጅ ግን ማየት ትችላለህ። በቃ እኔ ችግር የለውም። አንተ እነሱን አሳምናቸው። አብርሃም አይደርስባችሁም አትደርሱበት ብለህ አሳምናቸው። እኔ በምንም አይነት መንገድ እነሱ ላይ ልደርስ አልችልም። አሁንም እኔ እነሱ ካልጠሩኝ የሆነ ቦታ እነሱ ካልተከተሉኝ በስተቀር እኔ ከእነሱ ጋር ምንም አሁን በዚህ ሰዓት ምንም የምፈልገው ነገር የለም። ገባክ? ሲቀጥል ደግሞ እንደዚህ እያንገበገባቸው ያለው እኔ ከፍቅር ጋር መሆኔ ነው እንጂ አሁን ብቻዬ ብሆን ኖሮ ማናቸውም እንደዚህ አንገበገቡም ነበር። ገባክ? ስለዚህ እኔ እነ ጥያቄ ለኔ ሳይሆን መጠየቅ ያለብን ለነሱ ነው። ለምንድን ነው ማስለቁት ልጁን ለምሮ ማትተውት ብለህ መጠየቅ ያለብን እነሱ ነው። ሲቀጥል አንተ ወንድም ስለሆን የነሱ ተባባሪ ሳይሆን መሆን ያለብህ ትክክለኛውን እውነታው ጋር ነው ማድላት ያለብህ። ገባክ? ከዚህ በፊት ብዙ ነገር ተፈጥሯል ካንተ ጋር ብዙ ነገር አብረን አሳልፈናል። ብዙ ነገር ከሩታ ጋር ሆነ እኔን ማይሆን ነገር አድርገሃል። ገባክ? እነዛን በሙሉ ነገሮች ያለፍኩክ ቤተሰብነት ወንድምነት ስለያዘኝ ነው። ገባክ? እንጂ ብዙ ትክክል ያልሆኑ ነገሮች ከሩታ ጋር ሆነ ብዙ ነገር እኔ ላይ ስታደርግ ነበረ። እኔ ብዙ እውነታዎችን ይዤ ነው በውስጤ ዝም ብዬ ያለፍኩት ማለት ነው። ገባ? አንዳንድ ጊዜ ሰዎች ምናልባት በግልጽ ነገር ሁሉንም ነገር ስላልተናገርኩኝ ምናልባት እኔ ላይ ሊፈርዱ ይችላሉ። እኔ ላይ የፈለጉትን ነገር ሊሉ ይችላሉ። እኔ ችግር የለብኝም። ለምን እኔ ውስጤ ላይ እውነት ስላለ ማለት ነው። ገባክ? ምናልባት ዛሬ ላይ ከነሱ ጋር አልሆንም ያልኩበትን ምክንያት በግልጽ ላልናገር እችላለሁ። ግን ደግሞ እሱን ጊዜ የሚፈታው ይሆናል። ያም ሆነ ግን አንተም ብዙ ነገሮች ላይ ኖረክ ዛሬ እንኳን ስትጠራኝ መጥቻለሁ። ገባክ? ስለዚህ ነገሮችን እኔ ላይ ጥፋት አድርገህ ከምትደመድም ዞር ብለህ ራስን ለማየት ሞክር፣ ሩታንም ለማየት ሞክር፣ ሌሎች ሰዎችንም ለማየት ሞክር። ገባክ? አንተና ሩታ ሆናችሁ ብዙ ነገር አድርጋችሁ ግን ምንም እንዳልተፈጠረ አድርጋችሁ ለኔ ያሳያችሁ ነገር አለ። ግን ያንንም ነገር ምናልባት ወንድም ስለሆንክ እሷም የልጄ እናት ስለሆነች በሚዲያም በምንም ወጥቼ ምንም መናገር አልችልም ምናምን የሚለው ነገር ይዞኝ እንጂ ብዙ ማውራት ፈልጌ ያስኳቸው ነገሮች አሉ። ገባ? ብዙ ጥያቄዎችን በውስጤ ይዤ ተቋቁሜያለሁ። ስለዚህ ዛሬ ላይ መተን እንደ ጥፋተኛ አድርገህ እንደ በዳይ አድርገህ እንድታወራኝ አልፈልግም። እሱማ እኮ ጥፋተኛ ነህ። እሱማ አውራካሉ ገብቷል። ማውራ ጉዳይ ማለት ነው። እያደረክ ያለው ነገር ነው የሚያስወራው። አብረን በቃ እኔ እያደረኩ ያለሁት ነገር ለኔ ከጠቀመኝ ለኔ ተወልኝ። ከዛ ውጪ ግን ሩታና ሄርሜላ ላይ አትድረስ ካልከኝ እኔ አልደረስኩባቸውም። አሁንም እነሱ ናቸው እየደረሱብኝ ያሉት። ስለዚህ እነሱን ማስቆም ትችላለህ። ከዛ በተረፈ ግን እየመጣክ አንተ ጥፋተኛ ነህ፣ አንተ እንደዚህ እንድታደርጋለህ፣ እንደዚህ በዚህ ወጥተህ በዚህ ገብተህ ምናምን ብለህ እንድትጨቀጭቀኝም አልፈልግም። መጀመሪያ የራስህ ጥፋት የራስህ ነገር ይታይክ። የራስህ ጉድፍ ሳታይ የሰውን ጉድፍ ለማውጣት አትሄድ። አንተስ ማን ሆነህ ነው? አንተስ ከማን ተሽለህ ነው? አንተስ የትኛው ጻድቅ ሆነህ ነው እኔን ከሳሽ ለመሆን የበቃው? ሩታና ሄርሜላ ራሱ እንደዚህ የመናገር መብት የላቸውም አይደለም አንተ ማለት ነው። ስለዚህ አሁንም አንተ ብትሆን ስነ ስርዓት ላይ የራስህን ላይፍ መኖር ትችላለህ። ከዛ ውጪ ግን ሄርሜላና ሩታን ቁጭ አድርገህ ብታወራቸው ይቀላል፣ እኔን ከምታወራኝ ይልቅ ማለት ነው። ለምን እኔ ላይ ምንም አይነት ነገር ስላላየ እስከዛሬ ድረስ ማለት ነው። ብዙ ጥፋቶች አይቻሉ። አሁን ላይ እንደዚህ ደረት ደፍተህ የምታወራበት ምንም አይነት ኬዝ የለም። ገብቷል። ብዙ ጥፋቶች አጥፍተን የመጣው አሁን ስለኔ ሳይሆን አንተ ራስህ ብዙ ጥፋቶች አጥፍተን የመጣው እንኳን የትናንትና ይቅርና አሁን ራሱ እያደረግክ ያለው ነገር ጥፋት ነው። ቢገባክ ኖሮ ማለት ነው። በቃ ምናልባት ለአንተ ጥፋት መስሎ ታይቶ ሊሆን ይችላል። ለኔ ግን ልክ ነኝ ብዬ አስባለሁ። ለምን ልክ ነኝ ያልኩበት ደግሞ የራሴ የሆነ ምክንያት አለኝ። የራሴ የሆነ ያሳለፍኳቸው ነገሮች ስላሉ ነው። ገባክ? የሰው ልጅ የትኛውንም ነገር ያለ ምክንያት አያደርግም። ያለ ምክንያት የሆነ ነገር ሊፈጥር አይችልም። ይሄን መረዳት መቻል አለብን። ፍቅር በድጋሚ ወደ እኔ ህይወት የመጣችበት የሆነ የራሱ የሆነ ምክንያት አለ። ግዴታ እኔ በግልጽ እንዲህ ነው ብዬ መናገር አልፈልግም። በቃ ሁሉንም ነገር ጊዜው ሲደርስ የምታየው ይሆናል። ግን ያም ሆነ ያ አንዳንድ ጊዜ ከሳሽ ከመሆን ወይ የሆነ ነገር ሰውን እንትን ለማለት ከማሳጣት ይልቅ አንዳንድ ጊዜ ዞር ብሎ ራስን ማየት የመሰለ ነገር የለም። ከራስ ጋር ማውራት የመሰለ ነገር የለም። ገባ? አንተ እኔ ላይ እንዲህ ተፈጠረ እንዲገባ እንደዚህ ወጣ ሄርሜላን እንዲትጎዳታለህ ሩታን እንደዛ ከምትል አንተና ሩታን እኔ ያረጋችሁኝ ነገር ለምን አላሳሰበም? ለምን አላስጨነቀም? ስንት ነገር አድርጋችሁኝ አይደል እንዴ? ነው ወይስ እኔ እንደናንተ ነገሮችን ስለማልይዝ እንደናንተ ቂም ስለማልይዝ ምናልባት እንደናንተ የሆነውን ነገር በሙሉ እንዲህ እያደረጉ ነው ብዬ ስለማላወራ ነው። በመጀመሪያ ደረጃ ምንም ያደረገው ነገር የለም። እውነታውና ትክክለኛው ነገር ነው እና ሩታ ያደረግነው ማድረግም ያለብን ነገር ነው ያደረግነው። ገብቶሃል? ትክክለኛው ነገር ነው ያደረግነው። አንተ ግን አሁን ትክክለኛው ነገር አለም እያደረክ ያለው ስህተት ነው እያደረክ ያለው።
ቢገባክ ኖሮ ማለት ነው። አሁንም ቢሆን የዚች ልጅን ህይወት ከምትጎዳ የፍቅርን ህይወት ከምትጎዳ ልጅቷን ተዋትና ሩታንም ሄርሜላን ማትፈልግ ከሆነ ሁለቱንም ተዋቸውና ለትንሽ ጊዜ ከራስ ጋር ብትኖር ነው የሚሻለው። ገብቶሃል? ግዴታ እኮ ከሴት ልጅ ጋር መኖር የለብህም ወይስ ከሴት ጋር ግዴታ ካልኖርክ ትሞታለህ ተብላል እንዴ? ኤፍሬም እሱን ለኔ ተው፣ ይሄንን ጥያቄ ለኔ ተው። ከሴትም ጋር ልሆን ከምንም ልኑር ከምንም እሱን አንተ የሚጠቅስ ነገር አይኖርም። ገባክ? አንተ ምናልባት ለዚህ ምላሽ ፈልገህ እኔን ክፉ ልታስወራኝ ከሆነ እኔ ክፉ አላወራም። ገባ? ግን እያንዳንዱን ነገር ማደርገው በምክንያት ነው ብያለሁ። ፍቅርም የመጣችበት ነገር በምክንያት ነው። ያለ ምክንያት ምንም አይነት ነገር እየሆነ ያለ ነገር የለም። ከተረዳህ እኮ ምክንያቱም ማብራራት ትችላለህ። ለምን ማታብራራው? ሰው ለምን ታወዛግበውና? ምክንያት ካለው ምክንያትህን እኮ በግልጽ መናገር ነው። ጊዜው ካልሆነ መናገር አልችልም። ጊዜው ሲደርስ ሁሉንም ነገር ማወራ ይሆናል። ኦኬ። ሰዎች ከተጎዱ በኋላ ሰዎች የሆነ ነገር ከሆኑ በኋላ ነው የምታወራው ማለት ነው። እንደዛ ነው ላንተ። ሄርሜላ የሆነ ነገር ከሆነች በኋላ ሩታ የሆነ ነገር ከሆነች በኋላ ነው ለማይገባውና ለማይረዳው ሰው የሆነ ነገር ማውራት ተገቢ ነው ብዬ አላስብም። በቃ አሁን አንተ ብነግርህም አይገባም፣ ብነግርህም የምትረዳኝ ነገር አይኖርም። ለምን እስከዛሬ የምትረዳ ሰው ብትሆን ኖሮ እስከዛሬ ትረዳኝ ነበር ብዙ ነገር። ምንም እኮ እንድረዳክ ያደረግከው ነገር የለም። ገብቶሃል? እኔ አንተን እንድረዳክ ምንም ጥሩ ነገር ያደረግከው ነገር የለም። የሰው ልጅ ጥሩ ነገር ሲያደርገው የምትረዳውም የምታዝንለትም። አንተ ግን ምንም ነገር ጥሩ ነገር እያደረግክ ስላልሆነ ላዝንልህም ልረዳክም አልችልም። ገብቶሃል? በሰው ልጆች እየጫወትክና በሰው ህይወት እየቀለድክ እንዴት ነው አንተን ልረዳክ የምችለው? ወይ ምክንያትህን በግልጽ መናገር ነው። ፍቅር የመጣችበት ምክንያት እንደዚህ ነው፣ ለዚህ ነው የመጣችው ብለህ በግልጽ መናገር። ጊዜው የትኛው ጊዜ ነው እንዴ? ጊዜ ካለፈ በኋላ ነው እንዴ ጊዜው? መናገር የምትችል ከሆነ አሁንም ቢሆን ቀኑ አልረፈደም። በግልጽ ለልጆቹ ግልጽ አድርገህ ብትነግራቸውና እኮ ምን እንድነግራቸው? ያው በካሜራ ፊት ይሄንን ቪዲዮ ያዩታል። ምን እንድነግራቸው ነው እኮ? ፍቅር ለምንድን ነው የመጣችው? ምክንያት አለ እያልክ ነበር። ፍቅር የመጣችበት የሆነ ምክንያት ምንድን ነው? እሱን በግልጽ አብራራል። እሺ አሁን ኤፍሬም ትሰማኛለህ? በአጠቃላይ ይሄንን ማብራራት ላንተም ለነሱም አይጠበቅብኝም። ስለ ፍቅር ስለ እኔ ስለ ምናምን ሩታም ሄርሜላም አንተም ያገባችሁ ነገር የለም። ምንም ማብራራት አይጠበቅብኝም። ሄርሜላንም ሩታንም አልፈልግም ካልኩ የሚያስገድደኝ የለም። ለምን አላገባዎቸውም? ትዳር ላይ አይደለም ያለሁት። ገባክ? ወጣት ነኝ። እንደማንኛውም ሰው ተዋውቂያቸዋለሁኝ። የሆነ ሰው አብረህም ስትመቻች ትቀጥላለህ፣ ካልተመቻቸ ደግሞ ትለያያለህ። አለቀ። ይሄ ነው የተፈጠረው እነሱ ጋር እንጂ ሌላ በግድ የሚያስገድደኝ ምንም አይነት ነገር የለም። እነሱ ጋር የሚያስቆየኝ ነገር ምንም ነገር የለም። ይሄንን ማመን መቻል አለብህ። ስለዚህ ፍቅር ግን እንዴት መጣች ወደ አንተ ህይወት? ለምን መጣች በድጋሚ ካልከኝ አያገባም። ማንም አያገባውም። እነሱም አያገባቸውም። አይደለም አንተ ማለት ነው። እርዳኝ። ስለዚህ እነሱን አልፈልግም ያልኩበት የራሴ ምክንያት አለኝ እኮ። በቃ ይኸውልህ አብርሃም እየሰማኸኝ ነው? አንድ ነገር በቃ ምክንያቱም የማትናገር ከሆነ መልስ ካያገባም ከሆነ አንድ ነገር አድርግ። በቃ እነሱን ሁለቱንም አልፈልጋቸውም ብላለህ አይደል? ሄርሜላንም ፍቅርንም አልፈልጋቸውም ብላለህ። ከአሁን በኋላ እንዳይደርሱብክ እኔ አደርጋለሁ። ገብቶሃል? ግን አንተ እንዳትደርስባቸው፣ በምንም ነገር እንዳትደርስባቸው፣ እነሱ እንዳይደርሱብክ እኔ አደርጋለሁ። ሩታንም ቢሆን ኤፍሬም አሁን ዛሬ ራሱ ሩታና ሄርሜላ አግኝተውኛል። ያሉኝን ነገር እኔ ነኝ የማውቀው። ይከባክ አንተ እንደምትለው ወይ አንተ ነው የምትፈልጋቸው፣ አንተ ነው በግድ እያስገድድክ ያለው ነገሮችን ምናምን ማለት አትችልም። ሩታም ሄርሜላም ጠርተውኝ ነበር። ዛሬ ራሱ ተገናኝተናል። ገባክ? ብዙ ነገር ተፈጥሮ ተለያይተናል። ስለዚህ እኔ በግድ አንተን ለማስረዳት አልሞክርም ያልኩበት ምክንያት አንተ ሁልጊዜ እኔን ጥፋተኛ ስለምታደርግ ነው። ስለዚህ እኔ ደግሞ እንደ ጥፋተኛ የሚያየኝ ሰው ሁልጊዜ በምንም አይነት መንገድ አስረድቼው ሊገባው አይችልም። ሀሳቤን አገኘኝ፣ አለቀ። አንዳንድ ሰው ለመረዳት እንኳን ፈቃደኛ መሆን መቻል አለበት መጀመሪያ። አንተ ለመረዳት እኔን ለመረዳት እንኳን ፈቃደኛ ሆንክ ሰው አይደለም። ስለዚህ በምንም አይነት መንገድ እኔ ባስረዳ ካልተረዳኸኝ ምንም ልልህ አልችልም። በቃ በቃ እሺ፣ ኖርማል ነው፣ ችግር የለውም። አንተ አረዳድክ እንደዚህ ከሆነ ቀጥልበት። የሰው ልጆች ላይ መጫወት ከሆነ እቅድ የፈለከውን ነገር ማድረግ ትችላለህ። ግን ደግሞ ሁላችንም ያስተምራችሁ አሁን ምናልባት በዚህ ታይም አንተ ከሩታ ጎን ሆነ ምናልባት እነሱን ወገነህ ምናምን ልታወራ ትችላለህ። እነ ቡዜም ዴቭም ቀስ በቀስ ሁሉም ነገር ይገባቸዋል። ዛሬ ባይገባቸው ማለት ስለመግባትና ስለመግባት አይደለም፣ ቢገባን ነው እንደዚህ እያወራን ያለ ነው። ስለገባንም ነው እንደዚህ እያወራን ያለ ነው። እንደዚህ አስተዋውም ነበር ይፈል እንደ የገባው ሰው እንደዚህ ሊያወራ አይችልም። በቃ ችግር የለውም፣ ኖርማል ነው። አንተ የፈለከው ነገር አድርግ። ያው ሁላችንም የዘራነው ነው የምናጭረው በህይወታችን። ጥሩ ሰራንም መጥፎ ሰራንም ከሆነ ችግር የለውም። በቃ
የትኛውም ነገር እኔ ከነሱ ክፉ ከሆንኩኝ መጥፎ ነገር ካሰብኩ ችግር የለውም። እናንተ እንኳን እንደዛ አድርጋችሁኝ እኔን በክፋት ነገሮችን አልመለስኩባችሁ እንጂ እንደናንተ ቢሆን ኖሮ እኔም ብዙ ማድረግ የምችላቸው ነገሮች ነበሩ። ገባክ? ግን ክፉን በክፉ መመለስ እኔ አልተማርኩም በህይወቴ ማለት። ስለዚህ በእነዚህ አይነት ጉዳይ ልትጠይቀኝም ልትደውልልኝም ከዚህ በኋላ በምንም አይነት ነገር አልፈልግም። ሩታንም ሄርሜላንም ወገነህ እኔን ማውራት አትችልም። ወግኜ ምናምን ሳይሆን እያደረክ ያለው ነገር ትክክል ስላልሆንክ ነው እያደረክ ያለው ነገር ትክክል ስላልሆንክ ነው። ነገር መደጋገም አይሁን። በቃ ስለመጣህ አመሰግናለሁ። እነሱ ምን ማድረግ እንዳለባቸው ሄጄ እነግራቸዋለሁ። በቃ አለ አንተም በእንደዚህ አይነት ጉዳይ ግን ድጋሚ ከጠራኝ እኔ እናንተ ጸብ ነው የሚኖረን፣ ወይንም ከኔ ጋር መጣላት ፈልጋል ማለት ነው። በእንደዚህ አይነት ጉዳይ ድጋሚ ከጠራኝ በቃ ችግር የለም። ከዛ ውጪ ግን ለሰላም ለደስታ ከፈለክ ለፋሚሊ ነገር ምናምን ኬዝ ካለ በየትኛውም ታይም ደውልልኝ። ወንድሜ ነህ፣ እንደማንኛውም ወንድም አከብራለሁ፣ እወዳለሁ። ከዛ ውጪ ግን ስለ ሰው ጉዳይ መጣ እኔን ስለዘነዘኝ እንድታወራኝ ማለት ነው። እሺ አመሰግናለሁ። እና ፋሚሊ ከዚህ በላይ ምንም ማውራው ነገር የለም። መጠየቅ ያለብኝ ነገር ጠይቄዋለሁ ብዬ አስባለሁ። እና ወዳችኋለሁ። ፈጣሪ ያለው ይሆናል።